የሰው ልጅ በህይወቱ ውስጥ ብዙን ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለህክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ቦርሳዎችን፣ ሞባይል አንጠልጥለን ወጠን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ። ሞት ድንገት የሚመጣ እንግዳ ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين القائل كل نفس ذائقة الموت. الحمد لله الذي قسم بالموت رقاب الجبابرة وكسر به ظهور الأكاسرة وقصر به آمال القياسرة الذين كانت قلوبهم عن ذكر الموت نافرة حتى جاءهم الموت فأرداهم في الحافرة فانظر هل تحس منكم من أحد أو تسمع لهم ركزا. والصلاة والسلام على ذي المعجزات الظاهرة والآيات الباهرة سيدنا وإمامنا محمد القائل أكثروا من ذكر هازم اللذات وعلى آله ومن تبعهم بإحسان إلى يوم الدين. أما بعد يا قوم سلام الله عليكم ورحمته وبركاته. أهلا ومرحبا مع سلسلة دار الآخرة. سلا يوم القيامة سلا قطايو ألم سلا من وربتي تمرت كفل እንኳን አላህ ስብሓነሁ ወተዓላ አገናኘን እላለሁ። ዛሬ የመጀመሪያውን የአኺራን ጉዞ የመጨረሻው ጉዞ ሞት በሚል ርዕስ እንነጋገራለን። ስለ ሞት እንዳሳለን። ነዓም ሞት ድንገት የሚመጣብን ሆኖ አብዛኛዎቻችን ተዘናግተነዋል። የሰው ልጅ በህይወቱ ውስጥ ብዙን ጉዞዎች ሊጓዝ ይችላል። ወደ ሐጅ፣ ዘመድ ጥየቃ ክፍለ ሀገር፣ ለህክምና ወደ አሜሪካ፣ ወደ ተለያየ ሀገር። አንዴ ግን አንድን ጉዞ ይጓዛል ላይመለስ። ያን ጉዞ ሞት እንለዋለን። ሞት ድንገት የሚመጣ እንግዳ፣ ያልተዘጋጀንለት እንግዳ። ምናልባት ከቤታችን ቦርሳዎችን፣ ሞባይል አንጠልጥለን ወጠን እኛን አንጠልጥለውን ተሸክመውን ሊመለሱ ይችላል። ሱብሃንአላህ። ሞት ድንገት የሚመጣ እንግዳ ነው። ልብሶቻችንን ለብሰን ወጥተን ምናልባት ጀናዛ የሚያጥብ ሰው ሊያወልቀው ይችላል። አብዛኞቻችን ከዚህ ጉዞ ተዘናግተናል። እስኪ እኔንም እናንተንም ይሄን እንግዳ እንድንጠባበቀው ላስታውስ ነው የዛሬው ፕሮግራም ዓላማ ኢንሻአላህ። አላህ አስአሉ ተይሲራ ወተውፊቅ ወልኢኽላስ። ሞት አላህ ስብሓነሁ ወተዓላ ፈቃዱ ከሆነ 4-5 ነጥቦችን እንዳሳለን። አንደኛ ማ ሁወል መውት፣ ሞት ምንድን ነው? ምንነቱ ምንድን ነው? በአላህ ፈቃድ እንዳሳለን። ሁለተኛ ሐቂቀቱ ዱንያ፣ ሞትን ጋርዳን ያለችው ይቺ ዱንያ ትክክለኛ ማንነቷ ምንድን ነው? በአላህ ፈቃድ እናያለን። ሶስተኛ አልእስቲዕዳዱ ሊልመውት፣ ሞት የሚመጣ የግድ ከሆነ ዝግጅት ያስፈልገዋል። ሶስተኛ ለሞት መዘጋጀት። አራተኛ ከሞትም በኋላ የምንገባበት ቀብር የሚባል አለ፣ የቀብር ህይወት ሐያቱል ቀብር፣ እሱን እንዳሳለን። አምስተኛ ከይፈ ነንጁ ሚን ዓዛቢል ቀብር፣ ከቀብር ቅጣት እንዴት እንድናለን፣ እርሱ እናያለን። ስድስተኛ አረጃኡ ቢረሕመቲላህ፣ እንግዲህ የሞት ወሬ ያስፈራል። በአላህ ላይ ተስፋ እንድናደርግ ደግሞ ረጃ ተስፋ በሚል ርዕስ ወደ መጨረሻው እንዳሳለን። ጠብዓን ስለ ሞት ማውራት አስፈሪ ርዕስ ስለመሆኑ ጥርጥር የለውም። ነገር ግን ይህ ፍርሃት ነገ መልካምን ነገር የሚወልድልን ስለሆነ الدنيا ላይ መፍራታችን ለጥንቃቄ ይረዳናል። አላህ ስብሓነሁ ወተዓላ ሐዲስ አልቁድሲ ላይ እንድንፈራው ሲያዘምን ይላል ወዕዘቲ ወጀላሊ ላ አጅመዑ ዐላ ዐብዲ አምነይኒ ወላ ኸውፈይን፣
በልቅናዬ በክብሬ ይሁንብኝ እኔ በባሪያዬ ላይ ሁለት መፍራትን ወይም ሁለት ሰላም መሆንን አላደርግለትም። ፈኢን አሚነኒ ፊ ዱንያ በዱንያ ላይ ካመነኝ ሰላም ከሆነ አኼራን ሳይፈራ ከኖረ ኸወፍቱሁ የውመል ቂያማ የሚፈራው ነገር ይገጥመዋል። ወኢን ኻፈኒ ፊ ዱንያ ላይ ግን ከፈራኝ ከተጠነቀቀኝ አመንቱሁ የውመል ቂያማ አኼራ ላይ አማን ሰላም አደርገዋለሁ ይላል። ወሊመን ኻፈ መቃመ ረቢህ ጀነታን ከአላህ ጋር ቆሞ መገናኘትን የፈራህ ሰው ለሱ ሁለት ጀነት አዘጋጅተንለታል ይላል አላሁ ስብሓነሁ ወተዓላ። ከተዘጋጀላቸው ሰዎች አላህ ያደርገን። የቁሉ አን አህሊል ጀና ዱንያ ላይ ፈርተው በመሄዳቸው አኼራ ላይ ሰላምን ስለተጎናጸፉት የጀነት ሰዎች አላህ እንዲህ ሲል ይዳስልናል። የጀነት ሰዎች አንዱ ከአንዱ ጋር ቁጭ ብሎ እያወራ ይሄ ኖሬ ይለዋወጣሉ። ምን ይላሉ? ኢና ኩና ቀብሉ ፊ አህሊና ሙሽፊቂን እኛ እኮ ዱንያ ላይ ያለነ ቤተሰቦቻችን ጋር የአኼራ ነገር ያስፈራን ያስጨንቀን ነበር። ታዲያ ውጤታቸው ምን ሆነ? ፈመነ አላሁ ዐለይና አላህ በእኛ ላይ ጸጋውን ዋለ። ወወቃና ዐዛበ ሰሙም አሳማሚውን ቅጣት አላህ ጠበቀን ይላሉ። ዱንያ ላይ ፈሩ፣ አኼራ ላይ ሰላም ጠበቃቸው። ዱንያ ላይ መፍራታችን ከወንጀል እንድንርቅ ይረዳናል። ሞትን ማስታወሳችን ትልቅ ጠቀሜታ አለው። ነቢያችን ሰለላሁ ዐለይሂ ወሰለም መፍራታችን ለዝግጅት እንደሚረዳን በሌላ ሐዲስ ላይ ምን ይሉናል? መን ኻፈ አድለጅ የፈራ ሰው በማለዳ በሌሊት ይነሳል። ወመን አድለጀ በለገል መንዚል ደግሞ በሌሊት የጀመረ ቤቱ በሰላም ይደርሳል ይላሉ። ይህን የተናገሩበት ለአረባዊ ህዝብ የተናገሩት ሐዲስ ነው። በተለይ ሐዲስ በተነገረበት ዘመን የነበሩ ሰሓቦች የዚህን ሐዲስ ትልቅነት ይረዳሉ። መን ኻፈ አድለጅ ሰሓቦቹ እንደሚታወቀው የሚኖሩበት የአረባዊ ክልል በጣም ሙቀት ነው። በተለይ ከዙሁር እስከ ዓሱር ባለው ሰዓት ላይ መንቀሳቀስ አይቻልም። ስለዚህ በዙሁር እስከ ዓሱር ያለውን ሙቀት የፈራ መን ኻፈ አድለጅ በሌሊት ይነሳል። ከሱብሒ በፊት ተነስቶ ጉዞ ይጀምራል። እንዲህ ካደረገሳ በለገል መንዚል ፀሐይ ሳይመታው ቤቱ ይደርሳል። ስለዚህ አሁንም አላህን የፈራ አኼራን የፈራ በጠዋት ይቶብታል፣ ከወንጀል ቶሎ ይርቃል። መን ኻፈ አድለጅ ለዝግጅት ይረዳናል መፍራታችን። የትምህርታችን ዋናው ርዕስ ሞት ምን ማለት ነው? ሞት አልመውት ሁወ እንፊሳም ሩሒ አን ልጀሰድ አካል ከሩህ ከሚባለው ሌላ አካል ጋር የሚያደርገው መነጣጠል ሞት ይባላል። ሩህ ግን ታዲያ ምን ማለት ነው? ሩህ ነቢያችን ሰለላሁ ዐለይሂ ወሰለም እስኪ ያብራሩልን። የሁዶች አንዴ መጡና ነቢያችን ሰለላሁ ዐለይሂ ወሰለም ይዘውት የመጡት መልእክት ስተት እንደሆነ እንጠቁማለን በሚል እሳቦት መጡና ነቢዩን 3 ጥያቄ ጠየቋቸው። 3 ጥያቄ። የሁለቱም መልስ ያውቁታል፣ የሶስተኛውን ነው የማያውቁት። አንደኛ እነዛ ዋሻ ውስጥ ገብተው ለብዙ ዓመት ስለተኙ ወጣቶች ታሪክ ንገረን። ሁለተኛ አመሊክን ጃዘል አርድ መሬትን የምስራቋንም የምዕራቧንም ስለ ገዛ ንጉሥ ታሪክ ንገረን። ሶስተኛ አን ሩህ ስለ ሩህ ንገረን አሏቸው። የሁለቱም መልስ ያውቁታል። አላህ ቁርአን አወረደና አስሓቡል ከህፍ ናቸው ነዛ ዋሻው ውስጥ የተቀመጡት ሲል ሱረቱል ከህፍ ብሎ ቁርአን አወረደ። ስለ ዙልቀርነይን ነው ደግሞ የጠየቁት፣ ምስራቁንም ምዕራቡንም ስለ ገዛ ንጉሥ። ወየስአሉነከ አን ዙልቀርነይን ስለ ዙልቀርነይን ይጠይቁሃል እንዲህ ብለህ ተርክላቸው ሲል አላህ መልስ ሰጠ። ሶስተኛ የጠየቁት ግን እነሱም መልስ ለለው ያውቃሉ። ወየስአሉነከ አን ሩህ ስለ ሩህ ይጠይቁሃል። ቁል ሩሑ ሚን አምሪ ረቢ የጌታዬ ጉዳይ ነው በላቸው። አምሩላህ ዐጂብ የሩህ ምስጢር ማንም የሚያውቀው የለም። ይቺ ሩህ ከአካል ጋር የምታደርገው መነጣጠል ምን ይባላል?
ሞት ይባላል። يقول إمام ابن القيم كتاب الروح روح ميبال كتاب አላቸው إمام ابن القيم እሳቸው ሩህን ሲያብራሩ ምን ይላሉ? ሩህ ማለት ከልጀሰድ ልክ እንደ አካል ናት። ኑራኒ ባይሆን ብርሃናማዊ ናት። خفيف ቀላል ናት። متحرك ምትንቀሳቀስ ናት። ينفذ في كل أعضاء الجسد በአካል ሁሉ የተሰራጨች ናት ይላሉ ابن القيم عليه رحمة الله. ታዲያ ይህ መነጣጠል ዓለም አለው፣ ህመም አለው። ይህ ህመም ሰክረቱል መውት፣ ይህ ጣረ ሞት፣ የሞት ስካር የምንለው የሰው ልጅ ከመጠጥ ሊሰክር ይችላል፣ ከህመም ሊሰክር ይችላል፣ ከደስታ ሊሰክር ይችላል፣ ከሞትም ይሰክራል። ሞት የራስ የሆነ ስክረት አለው፣ ራስን የሚያስት። ነቢዩላህ ሙሳ ዓለይሂ ሰላም ስለ ሞት ሲጠየቁ ምን አሉ? ሞት እኮ ሰክረቱል መውት የሞት ስካር ማለት ጣረ ሞት ማለት አሉ። አንዲትም በግ ከነ ህይወቷ እያለ ቆዳዋን ብትገፈው ከአካሏ እንዴት ነው የሚያማት? የዛን ያህል ነው ይላሉ። ሩህ ከጀሰድ ጋር የምታደርገው መነጣጠል። ነቢያችን ሰለላሁ ዐለይሂ ወሰለም አሽረፉል ሙርሰሊን ሰክረቱል መውት ቢልሐቅ ذلك ما كنت منه تحيد በርግጥ ጣረ ሞት ወደ አንተ መጣ፣ ይህ አንተም ስትሸሸው የነበረው ነው። ذلك ما كنت منه تحيد ذلك ما كنت منه تهرب ذلك ما كنت منه تخاف ስትሸሸው የነበረው። ሲርብህ እንዳትሞት ትመገባለህ፣ ሲያምህ ትታከማለህ። መጣብህ አሁን ይለናል አላሁ ሱብሓነሁ ወተዓላ። أبو بكر الصديق رضي الله تعالى عنه تلاقو صحابة أبو بكر موت أفاف لي هناو طار موت السيقبو كتقاتشو ينبيو توداجوا ميست ناتاچن عائشة كقون كجب لالج أباتو اندزا طار موت السيقبا ستاي قط من دي ستل قطمج لعمرك ما يغني الثراء عن الفتى إذا حشرجت يوما وضاق بها الصدر ألج أي لاند سو نبرتو من يتقموال روح قرورو لي يدرسش كزي ستلقت تمج أبو بكر الصديق من علات بل قولي ما قال الله يعلونا تيمن دي وجاءت سكرة الموت بالحق ذلك ما كنت منه تحيد يتعرموتو دان تمتا يهم أنت ستششو ينبرونو ሞት ይመጣል። ሞት የጊዜው ገደቡ የተወሰነ ነው። አላህ ስብሓነሁ ወተዓላ ይህን ሱረቱ ኑሕ ላይ ሲያብራራልን ኢነ አጀለላሂ ኢዛ ጃአ ላ ዩአኸር ለው ኩንቱም ተዕለሙን። የአላህ ጊዜ ገደብ እኮ ከመጣ አይዘገይም ምታቁ ከሆነ ይለናል። በሌላም ሱራ ላይ አላህ ሲያስታውስ ምን ይላል? ወሊኩሊ ኡመቲን አጀል፣ ለእያንዳንዱ ህዝብ የጊዜ ገደብ አለው። ፈኢዛ ጃአ አጀሉሁም፣ የእድሜ ጊዜ ገደቡ ሲመጣ ላ የስተእኺሩነ ሰዓተን ወላ የስተቅድሙን፣ ለሰዓታት እንኳ ሰዓተን፣ ሰዓ የሚለው በዓረበኛ ቋንቋ ለሕظቱ ሚን ዘመን፣ የጊዜ ገደብ እንኳ አይቆዩም። ለሕظ የአይን ጨረፍታ ያህል እንኳ አይቆዩም። ላ የስተእኺሩነ ሰዓተን ወላ የስተቅድሙን፣ ወደፊትም ወደ ኋላም ማለት የለም። የጊዜው ገደብ ከመጣ ድንገት ይመጣል። በጣም የሚገርማችሁ በዘመናችን አንድ ወጣት መኪና አስነስቶ ይሄዳል። ትራፊክ መብራትም ቀይ በራና ቆም አለው። ይህ ወጣት ቆመ። ልክ ወዲያውን ቢጫ በራ ተንቀሳቀስ፣ አረንጓዴ በራ ሂድ የሚል። ይህ ወጣት ግን መንገድ ዘግቶ እንደቆመ ነው። ትራፊኩ ይነፋል፣ ፊሽካ አልተንቀሳቀሰም። ሌሎች መኪኖች ከኋላ ክላክስ ያደርጋሉ፣ አልተንቀሳቀሰም። መጥቶ ትራፊኩ ሲያየው ይህ ወጣት ቀይ በርቶ ቢጫ በሚበራበት በዚች አጭር ደቂቃዎች ውስጥ ከዱንያ ለቆ ነበር። ያ አላህ፣ የጊዜ ገደቡ ከመጣ መዘግየት የለም፣ ዝግጅት ያስፈልገናል። አልመካኑ ማዕሩፍ፣ ጊዜው እንደታወቀውም ቦታውም የታወቀ ነው።
من موتبت بوتا الله سيستوصى من النال أينما تكونوا يدرككم الموت يتم بوتا بتهونو موت يدرس باتشوال يتم بوتا موت يغنينال من موتبت بوتا الله ያወቀ او ያስቀመጠው ነው አንዴ ነብዩላህ ሱለይማን ቤታቸው ቁጭ ብለው ከአንድ ግለሰብ ጋር እየተጨዋወቱ ያለ አንድ እንግዳ ገባ ይህ እንግዳ ገባና እሳቸው ጋር መጫወት ወሬ ጀመረ ከዛም ከሳቸው ጋር ንግግሩ እንደጨረሰ አብሯቸው የነበረውን ሌላ እንግዳ ትክ ብሎ ይመለከተዋል በጣም አተኩሮ ወጥቶ እንደሄደም ይህ እንግዳ ነብዩላህ ሱለይማንን ጠየቃቸው ያ ነብይ አላህ አንተ የአላህ ነብይ ይህ ሰው ማን ነው አስተያየቱ ደስ አላለኝም በጣም አተኩሮ ተመለከተኝ ይሳላቸው ነብዩላህ ሱለይማን ምን አሉት هذا ملك الموت ይህ እኮ የሞት መላእክት ነው አሉት ደነገጠ ትክ ብሎ ማየቱ አስፈራው ምን አለች ያ ነብይ አላህ እንሹዱከ አላህ በአላህ ይሁንብህ አሁን ንፋስን እዘዝልኝና ህንድ ሀገር ወስዶ እንዲጥለኝ አድርግ ሩቅ ቦታ ላከኝ አላቸው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ከሰጣቸው አንድ ስጦታ ውስጥ አልጋቸው ላይ ቁጭ ይሉና ወንበራቸው ላይ ንፋስ በግማሽ ቀን የወር መንገድ ተወስዳቸው ነበር غدوها شهر ورواحها شهر ይዛን ያህል ትጓዝ ነበር ሸኙት ይሄን ሰው ህንድ ሀገር ወስደው ጣሉት ጧት ነበረ የመለከል ሞት መጥቶ ይሄን ሰው ያየው በበነጋው ጧት ሲመጣ መለከል ሞት ወደ ነብዩላህ ሱለይማን ጠየቁት አንተ ሰው እኔ ጋር የነበረውን እንግዳ ትናንት ምን ነው በጣም አተኩራ ይኸው አቤቱታ አቅርቦብሃል አሉት መለከል ሞት ምን አለ والله በጣም ገርሞኝ ነው አላቸው ምነዋ አላህ Subhanahu Wa Ta'ala ይህን ሰው ከሰዓት ህንድ ሀገር ከተወሰነ ቦታ ላይ ሩሑን እንዳወስደው ታዝዤ ነበር አንተ ጋሳየው አሁን እንዴት ህንድ ሀገር ድረስ በየትኛው መጓጓዣ ሄዶ ነው የሚደርሰው ብዬ ሐሳብ ውስጥ ነበር ተገርሜ ያየሁት ለዛ ነው ህንድም ሀገር ከሰዓት ሰህድ ይህ ሰው ቁጭ ብሎ እየተጠባበቀኝ ነበር ሩሑን ይዤው መጣው ላ ኢላሃ ኢላላህ قل بلاچو انت محمد ان الموت الذي تفرون منه يا متششوت موت فانه ملاقيكم يا غنياچوال يتم بوتا انهد بوتاو የታወቀ ነው አንድ ሰፈር ላይ ወባ በሽታ ገባ ወባ ሲገባ አንድ ወጣት ከዚህ ሄድናለው ብሎ አገር ለቅቄ ሄዳለሁ አለ አባት ምን አሉት ያ ቡነየ اجلس معنا እኛ ጋር ቁጭ በል يصيبك ما يصيبنا ሚያገኘን ችግር ያገኛል ጥለህና ትድባክ አሉት በጭራሽ አለ ተሳፈረና ተንቀሳቀሰ መሃል ላይ ፀሐዩ ስላደከመው ከሆነ ዛፍ ጥግ ቁጭ ብሎ እንቅልፍ ገደም አለ ሊተኛ አስበው እዚህ በረሃ ላይ ያለ እባብ ድንገት መጣና ነደፈው እዛው ላይ ሞተ አባት በሰላም አገራቸው ተቀምጠው ይህ ዜና ደረሳቸው በጣም አዘኑና እችን ስንኝ ቋጠሩ راح يبغي نجوة من هلاك فهلك والمنايا راصدات للفتى حيث ذلك كل شيء قاتل حين تلقى أجلك راح يبغي نجوة من هلاك فهلك سلام هنا لو كموت دنا لو بلو لجهد فهلك جن موت والمنايا موتكو راصدات للفتى حيث سلك لعند سو يتم بوتا بهد موت تكتاتلوت نو ميمتا يطبقوا القمو كل شيء قاتل كل نجر لانت غداي يሆናል حين تلقى اجلك اجل ሲደርስ ሁሉም ነገር ላንተ ገዳይ ነው ወድቀህ ትሞታለህ ተጋጅተህ ትሞታለህ ሁሉም ነገር ገዳይ ነው ምነው ሰዓት ደርሷል ከተወሰነልህ ሰዓት ከተወሰነልህ ቦታ አትወጣ ነገር ግን የት ነው ምን ሞተው አላህ መልስ ሰጠ ولا تدري نفس بأي أرض تموت አንዲት ነፍስ የምትሞትበትን ቦታ
አታቅም ይለናል ሱብሓነሁ ወተዓላ። ምን ሞትበትም ቦታ አናቀው። አላህ ሁላችንን ይዘንልን። ምን ሞትበት ቦታ አላህ ዘንድ የተወሰነ ነው። ሞት ትንሽም ትልቅም አይልም፣ የእድሜ ክልል የለውም፣ ለየሁሉ ሰው ይዳረሳል። كان الحسن البصري يقول للشيوخ حسن البصري ታላቁ ኢማም ሸኾችን በእድሜ የገፉ አባቶችን ሲመለከት እንዲህ ሲል ይገስጻቸው ነበር። አዩሃ ሽዩኽ እናንተ አባቶች ማذا وراء الزرع إذا بلغ إلا الحصاد አንድ አዝመራ እኮ ከደረሰ ካበበ በኋላ መታጨድ እንጂ ምን ይጠብቀዋል? ምን እየተጠባበቃችሁ ነው? ወጣቶች ደግሞ አላረጀንም ብለው እንደይዘናጉ ወደ ወጣቶችም ይዞርና ምን ይላቸዋል? አዩሃ ሸባብ እናንተ ወጣቶች አማ ረአይቱም ዘርዓን አከለትሁ ልአፈቱ ቀብለ አን የብሉግ እናንተ ወጣቶች አንድን አዝመራ በቅሎ አልቆ ፍሬ ከመስጠቱ በፊት ውርጭ የመታው አዝመራ አይታችሁ አታቁም? መሃል ላይ የተቀጨ። እናንተስ ምንድነው የሚያዘናጋችሁ? ለሁሉም ሞት ይመጣል። فجاء جبرائيل إلى أشرف الأنبياء والمرسلين ودنبياتشن جبريل متعنا ملكتوچن نجراتشو فقال يا محمد أنت محمد عش ما شئت يفلك كوني هل يدمي كل النور فإنك ميت مواتشنا تموت على يهتنيوم يهل يدمي كل النور واعمل ما شئت يفلك كون سرا فإنك مجزي به تمن الدوال بالدنيا بآخرة عندي عند الله ما يفراوطات ببرها تلك مكينة يزو يالفال سالف عند انسسا ሁለት እግሩን ወደ አስፋልት ዳር አድርጎ ተኝቷል። ይህ ወጣት በጎን ማለፍ እየቻለ መጣና ሁለት እግሩን ወጣበት። ይህን እንስሳ እግሩ ደቀቀ። እንዴት እንደሚጮህ ሰቡት። አላህ ግን ይህን ነገር እየተከታተለ ነበር። ይህን ወጣት አልተውም አላህ ስብሓነሁ ወተዓላ። ይህ ሰው እዛው በረሃ ላይ መኪናው ተበላሸበትና ሊያስተካክል ሁለት እግሩን ወደ አስፋልት አውጥቶ ታች ሞተር ያስተካክላል። አላህ ስብሓነሁ ወተዓላ ሌላ መኪና ላከና ሁለት እግር በሁለት እግር አስከፈለው። واعمل ما شئت የፈለከውን ስራ فإنك مجزي به تمن الدوال بالدنيا بآخرام والعذاب الآخرة أشد أبقى يزا دقمو يبرتانو آخره وأحبب من شئت يفلكون ودد أنت محمد فإنك مفارق تلعيوال ልጆችህን ውደድ፣ ባለቤትህንም ውደድ፣ እናትህንም ውደድ፣ ጓደኞችህንም ውደድ፣ ትነጣጠላቸዋለህ። ሐዲሱን ረዋሁ ሐኪም ወሰሐሐ። ሞት ከመጣ ምትወደው ዘመድ አድንህም ጓደኛ አድንህም። አላህ ስብሓነሁ ወተዓላ ይህን ሁኔታ ቁርአን ላይ ሲገልጽልን እንዲህ ይለናል። كلا يسولج كالطفات يكلكل إذا بلغت التراقية روحكو قرورو لي بدرسش جزي وقيل من راق ما النوم يعدنو هنسو يبالال من الذي يسترقيه ومن الذي يداويه ما النوم يعدنو يتهلو كتر ما النوم يعشلو يبالال نقرقن في السامري درسال وظن أنه الفراق يهم قنلسب دنيا اللي لقات اندهونا ارقتنيا هنا والتفت الساق بالساق بات كبات قا تدربا تتأفرج تأسرج إلى ربك يومئذ المساق يعني قزو ودى الله سبحانه وتعالى من ميادنه اللم موت كمتا يوسدهال دكتور عدنا الدنيا دار الغرور إيش الدنيا يشنقلا أقرنات. يقول العلماء اعلم أن الدنيا دار ممر وأن الآخرة دار مقر.
الدنيا የማለፊያ የመሸጋገሪያ ድልድይ ናት። አኺራ የማረፊያ አገር ነው። ከማለፊያው ለማረፊያው ያዝለት። ወኹዝ ሚን መመሪከ ሊመቀሪክ ያዝለት፣ ከድልድዩ ለመኖሪያው አገር ያዝለት። ሰይድና ዓሊ ረዲየላሁ ተዓላ አንሁ ምን ይላሉ? ሰይድና ዓሊ እዕመል ሊዱንያከ ለዱንያ ስራ ቢቀድሪ በቃኢከ ፊሃ እሷውስ ምትኖረውን ያህል ወዕመል ሊአኺረቲክ ለአኺራህ ደግሞ ስራ ቢቀድሪ በቃኢከ ፊሃ በምትኖርበት ያህል። الدنيا ስንት ዓመት ነው? 60 70 100 አኺራሳ ለዘላለም ትኖራለህ። ኻሊዲነ ፊሃ አበዳ ለዘላለም ነው። አኺራ በሚሊዮን አይቆጠርም፣ በትሪሊየን አይቆጠርም። አኺራ ዘላለማዊ ነው። ለአላፊው አገር የምንሰጠው ትኩረትና ለዘላለማዊ አገር የምንሰጠው ትኩረት ሊለያይ ይገባዋል። አንድ ሰው ወደ ሰይድና ዓሊ መጣና ምን አላቸው? ቤት ገዝቶ ነው። የዱንያ ፍቅር በጣም የወጠረው ግለሰብ ነው። መጣና ምን አላቸው? ያ ኢማም ለቀድ اشتريت دارا أرجوك أن تكتب لعقد شرائها بيدك። ያ ኢማም እኔ እኮ አንድ ቤት ገዛው፣ የተሻሻጥንበትን ውል በእጅህ እንድጽፍልኝ ይፈልጋለሁ አላቸው። ሰይድና ዓሊ ሲመለከቱት ፈቀድ ተረበዐት الدنيا على سويداء قلبي ዱንያ ውስጡም ሞልታው ተመለከተ። ሊገስጡት እንዲህ ሲሉ ጀመሩ። ቢስሚላህ الرحمن الرحيم أما بعد فقد اشترى ميت من ميت دارا في بلد المذنبين وسكان الغافلين። ይሄ ሙት ከሚሞት ከሆነ ሰው አንድን ቤትን ገዝቷል። የገዛው ቤት ደግሞ ከዘንጊዎቹ መንደር ከወንጀለኞቹ ሰፈር ነው የገዛው። ለሃ 4 حدود 4 አዋሳኝ ያለው ይሄ ቤት። الحد الأول ينتهي إلى الموت የመጀመሪያው አዋሳኝ ሞት ነው። والثاني إلى القبر ሁለተኛው አዋሳኙ ቀብር ነው። والثالث حساب ሶስተኛው ሒሳብ ነው፣ በገዛው ነገር ይጠየቃል። والرابع ينتهي إما إلى الجنة وإما إلى النار አራተኛው ወይ ጀሃነም ወይ ጀነት ነው። ይህ ሰው ደነገጠ። ምን ሊሉት እንደፈለገ ገባው። ለካ ዱንያ እንዳፈቀረ ተሰማው። ማልቀስ ጀመረ። ያ ኢማም ይህም ቤት ሶደቃ ስጡት አላቸው። ከዛም ሰይድና ዓሊ አስከትለው ይችን ስንኝ ቋጠሩ። النفس تبكي على الدنيا وقد علمت أن السلامة ترك ما فيها لا دار للمرء بعد الموت يسكنها إلا التي كان قبل الموت يبنيها فإن بناها بخير طاب مسكنه وإن بناها بشر خاب بانيها لا تركنن إلى الدنيا وزخرفها والموت لا شك يفنينا ويفنيها النفس تبكي على الدنيا وقد علمت نفسكو كالدنيا ችግር ታለቅሳለች። በእርግጥ እሷ ግን ታውቃለች الدنيا متى وندهن سلام የሚያደርጋት لا دار للمرء بعد الموت يسكنها لاند سوكو كموت بኋላ የሚያርፍበት ቤት የለውም إلا التي كان قبل الموت يبنيها ከሞት በፊት የገነባው ቢሆን እንጂ فإن بناها بخير طاب مسكنه በመልካም ከሰራው ምን የሚያምር ቤት وإن بناها بشر خاب بانيها በወንጀል ሰርቶት ከሆነማ من የሚያስከፋ ቤት لا تركنن إلى الدنيا وزخرفها ወደ الدنيا ወደ ብልጭልጯ በጣም አትውደቅ። ዱንያን ስራ በፍቅሯ ግን አትጠመቅ። والموت لا شك يفنينا ويفنيها ሞት እኛንም ያዝነውን ንብረት ዱንያንም ያጠፋዋል ሲሉ ገሰጡት። ናም ዱንያ ትጠፋለች። ሁሉም ሀብታምም ነገስታትም ይሞታል። ታላቁ የሙስሊሞቹ መሪ የነበረው ሃሩን ረሺድ አለይሂ ረሕመቱላህ አላህ የሰጠው ሰፊ ግዛት ነበረው። በጣም የሚገርማችሁ ከግዛቱ ስፋት የተነሳ ደመና ሰማይ ላይ ሲመለከት ምን ይላል? ደመናዋን ያናግራታል። አምጢሪ ሐይቱ ሽእቲ የትም ቦታ አዝንቢ ፈሰየእቲኒ ኸራጁኪ ግብርሽ ወደ እኔ ይመጣልኛል፣ ታክሱ ወደ እኔ ይመጣልኛል ይል ነበር። ሰፊ ነው ግዛቱ። የትም አዝንቢ ከኔ ክልላቶችም ያንቺ ግብር ወደ እኔ ይመጣልኛል ይል ነበር። አላህ ሰፊ ግዛት ነው የሰጠው።
ነገር ግን ይህ ግዛት የማይጠቅመው ይህ ግዛት የማያስጥለው ሞት መጣበት። ሞት አፋፍ ላይም እንደደረሰ አብረውት የነበሩ ሰዎችም ምን አለ? ያዙኝና ወደ ቀብሬ ውሰዱኝ አላቸው። ቀብሩን ወሰዱና ጉድጓዱን አሳዩት። በጣም ተከዘ። ምን አለ? ማ አግና ዐኒ ማሊያ፣ ገንዘቤ አልጠቀመኝ። ሀለከ ዐኒ ስልጣንያ፣ ስልጣኔም እጀ ላይ ተወገደ። ثم رفع رأسه إلى السماء وبكى، راسون ود السماء أنسانا مالكس جمر. كزام من على يا من لا يزول ملكه، أنت يا سلطان ما يوجدو الله وي فارحم من قد زال ملكه، سلطان ياتلالو مسكين بارع زن اللينيال. نجستاتم ما يكرو ሁሉም ይሞታል። አንዴ ከሙስሊሞቹ ታላቅ ንጉሥ የነበረው ሰው ትልቅ ዓሊምን አስጠራና ቃለ ዒዝኒ፣ ምከረኝ አለው። ይህ ታላቅ ዓሊም ምን አለው? ኢዕለም ኢነከ ለስተ አወለ ኸሊፈትን የሙት፣ እወቅ አንተ እኮ የመጀመሪያው ንጉሥ አይደለህም ከሚሞቱት ውስጥ። ለው ለም የሙት ሚን ቀብሊክ ማ ወሰለት ልኺላፈቱ ኢለይክ፣ ካንተ በፊት እኮ የነበሩ ነገስታቶች ባይሞቱ ስልጣን ወደ አንተ ባልመጣ ነበር። ሲለቁት ነው የተተካ ስልጣን እንዳይሸነግልህ። ቃለ ዚድኒ፣ ጨምረኝ እባክህ አለ። ቃለ ለይሰ በይነከ ወበይነ አደም ኢላ አቡን መይት፣ እወቅ በአንተና በአደም መካከል እኮ ሙት እንጂ ዘመድ እንጂ ሌላ የለህም። አባትህ ሙተዋል፣ አያትህ እንደዛው፣ የአያትህ አያት ሙተዋል። የሙታን ጥርቅም ነው። ወመናሱ ኢላ ሃሊኩን ወብኑ ሃሊኪን ወዙ ነሰብን ፊል ሃሊኪን ዓሪቁ። የሰው ልጅ ቢታይ ምንድን ነው? ከጀርባ እኮ የሙታን ጥርቅም ነው፣ የሙታን መዝገብ ነው። ስልጣን እንዳያታልህ፣ ጥለውት እንደሄዱት ይህን ስልጣን ነገ ትተው ትሄዳለህ። ትልቅ ምክር። እየተተካካን የመጣን ነው። እኒ ጃዒሉን ፊል አርዲ ኸሊፋ፣ አላህ እንዳለው እኔ መሬት ላይ የሚተካኩ ትውልዶችን አድርጌያለሁ። እየተተካካ መሬትን ይዘናታል፣ እንለቃታለን ለተተኪው። ሞት እንደሚመጣ መዘጋጀት መቻል አለብን። አንድ ከሙስሊሞቹ ነገስታት የነበረው አብዱልመሊክ ብን መርዋን የሚባለው ንጉሥን አንድ ሰው ገባለትና ፈቃለ ለህ ከይፈ ተጅዱክ፣ ራስክን እንዴት ሆነ ታገኘዋለህ አለው። ቃል አላህ ቁርአን ላይ እንደጠቀሰው ነዋ፣ ወለቀድ ጅእቱሙና ፉራዳ፣ እናንተ በርግጥ ነጠላ ሁናችሁ መጣችሁልን። ከማ ኸለቅናኩም አወለ መራ፣ መጀመሪያ እንደፈጠርናችሁ። ስንፈጠር ልብስ የለንም አይደል? ራቁት መጣን። አሁንም በከፈል ልወጣ ነው። እንዲህ ሁኜ ራሴን አገኘዋለሁ አለው። ሀከዛ አልመውት የእቲ፣ ባለስልጣን ይሁን ሀብታም ሁሉም ጥሎት ይሄዳል። አነፍሱ ተጅዘዑ አን ተኩነ ፈቂረተን ወልፈቅሩ ኸይሩ ምን ጊነን ዩጥጊሃ ወጊነ ኑፉስ ሁወ ልከፋፉ ፈኢን አበድ ፈጀሚዑ ማ ፊ ልአርድ ላ የክፊሃ هي القناعة فالزمها تكن ملكا لو لم تكن لك إلا راحة البدن وانظر لمن ملك الدنيا بأجمعها حراح منها بغير الطيب والكفن. اسكي تملكت الدنيا باتك علي يزوات ينبرون بالسقا تملكتو حرها منها بغير الطيب والكفن. كالدنيا سيوتا ككفننا كشتوج ليلا يزون وطايه اندي مكيناون هنصاون درجتون كامبانيون ሁሉን ጥሎት ሄደ። ሱብሓነላህ። ሞት ድንገት ይመጣል። አልከፈኑ ለይሰ ለሁ ጅዩብ ይባላል። ከፈን ኪስ የለውም፣ ምንም ነገር ይዘህ አትወጣም። አንድ አባት ኢትዮጵያዊ ትልቅ ሀብታም ናቸው። ይህ ሀብታም በደግነታቸው አገር የሚያወራላቸው ናቸው። እጅግ በጣም ትልቅ ሀብት ነበራቸው። አንዴ በመኪናቸው መንገድ ዳር ላይ ሲያልፉ መንገድ ዳር ደሃዎቹ አስፋልት ዳር ወድቀው ሚለብሱ ታጠው ብርድ ሲቀፈቅፋቸው ተመለከቱ።
የሚያስመጡት ብርድ ልብስ ነበራቸው። ሄዱና በዛው ምሽት መጋዘኑን አስከፍተው ብዙ ብርድ ልብሶች አስጭነው ሌሊቱን ሲያድሉ ታደሩ ለድሃው። ጧት ሲነጋ ፖሊስ አስፋልቱን ሲመለከተው ይሄ ዱርዬ ድሃውላ አዳዲስ ብርድ ልብስ ለብሷል። ያ ብርድ ልብስ ደግሞ እሳቸው እንደሚያስመጡት ይታወቃል። ወደ እሳቸው ሄደ ፖሊስ። የእርሶ ብርድ ልብስ ተዘርፎ አድሯል። እሳቸው ምን አሉ? አልተዘረፈም። ታዲያ የታገኙት? አገኘው ሚል ጠፍቶኛል ሚል ከመጣ እኔ ከፍለዋለሁ እንዳትዟቸዋል። ለቀቋቸው። ለአላህ ሥራቸውን ሊያደርጉ ፈልገው ነው፣ ማንም ሳያቅባቸው። ታዲያ ይህ ደግ ሀብታም ከዱንያ ላይ ሲወጡ አንዲት መልእክት ለቤተሰብ ተናገሩ። እኔ ስሞታለሁ፣ ከከፈኔ አንድ እጄን አውጥታችሁ ጀናዛዬን ውሰዷት ወደ ቀብር። ህዝቡ አንድ እጄን እያየ መልእክቱ ምንድን ነው? እርሳቸው መልስ ሲሰጡ ምን ይላሉ? ዱንያ ላይ አላህ ሰፊ ሀብት ቢሰጠኝም ምንም ነገር ይዤ እንዳልወጣው የአገሬ ህዝብ እንዲያውቅ እፈልጋለሁ። ያ አላህ! ልክም ሲሞቱ ወሲያ እንደሰጡት አደራ እንዳሉት እጃቸው ወጥቶ ነበር ወደ ቀብር ሄዱት። አላህ ይርሐማቸው። ዱንያ ላይ ምንም ነገር ይዘን አንወጣም፣ ልንዘጋጅለት ይገባል። ዱንያ ከእውነተኛው